ምንም ነገር ለማደናቀፍ ብትሞክር መድኃኒት የነገረች ነገር እውነት እንደሆነ አረጋግጣለሁ። እሺ ደረጀ፣ ይህን ነገር ታደርጋለህ ብዬ አላስብም። በምንም አይነት አጋጣሚ ይህንን ጉዳይ ትፈጽማለህ ብዬ አልገምትም። ግን አረጋግጬ ውሸት ሆኖ ከተገኘ እኔው ራሴ በሙሉ ልቤ ይቅርታ ጠይቃለሁ። ይቅርታ የማይገባኝ ከሆነ እንደ ባልነትህ የምትቀጣኝን ሁሉ በጸጋ እቀበላለሁ። አንድ ጉዳይ ማናገራት ነበረኝ፣ ለዛ ነው። እሺ እማዬ፣ ግን ኮሌጅ ክላስ ትንሽ ቀጠሮ ነበረብኝ። እንዴ ክረምት አይደል እንዴ? እንዴት ክላስ ይኖራል? ያው ትንሽ ከጓደኞቼ። ማታ መሄድ አልፈለግክም አይደል? ችግር የለም፣ በቃ ራይድ ጠርቼ እሄዳለሁ። እሺ በቃ ወስቻለሁ እማዬ፣ ግን እኔ ቤት መግባት አልፈልግም። ስለ እሱ አታስብ፣ እኔ ራሴ ቶሎ ነው የምመለሰው። እሺ እማዬ፣ በቃ ልብሴ ልቀይር። እሺ እኔም ልቀይር። እነማዬ ናቸው እንዴ በጓሮ በኩል የሚወጡት? ያው እነማዬ ናቸው። ወዴት እየሄዱ ነው? እኔ እንጃ። ኤቢ እስኪ ሂጅ ጠይቂያቸው። እሺ እሺ ዳጣ፣ አስታወሽኝ እንዴ? የሆነ ሰዓት እኮ አውቃለሁ ብለሽኝ ነበር። አይ አላስታውስኩም። ጥሩ። እኔ የምልሽ ዳጣ፣ ፍቅረኛለሽ እንዴ? ምን አገባ? ማየውን ጥያቄ ጠየቅኩ መሰለኝ። የማየውን ጥያቄ ሳይሆን ወቅቱን ያላማከለ ጥያቄ ነው የጠየቅኝ። እንደምታዩኛ በጣም ትልቅ ጭንቀት ውስጥ ነን ያለን። እኔ እኮ ያው ጨዋታ ለማስጀመር ብዬ ነው። በእርግጥ ልክ ነሽ። ኤቢን በጣም ተጨንቃለች። ቆይ እኔ የምለው ምንድን ነው ችግሩ? ለማንኛውም ቃዲስ፣ እኔ እናንተ በደንብ እናወራለን። እሺ እሺ። አሁን ደረጀ እያሳዘነን ያለው አሁን ጊዜ በጣም በከባድ ሁኔታ ውስጥ ይገኛል ማለት ነው። አረ በእግዚአብሔር ስም እኔ ወንድ ልጅ እንደዚህ ሲያለቅስ ምን በጣም ነው የሚከፋኝ ራሱ ማለት ነው። እሱ ግን በጣም በከባድ ሁኔታ ውስጥ እዚህ ሁሉ የገባሁት እያለ የራሱን እየወቀሰ ይገኛል። ያው ትንሿ ስህተት ቆይታ እየገነነ ትልቅ እየትሆናለችና ትንሿ ቁጥቋጤ ትልቅ ዛፍ ትሆናለችና የሱም እንደዚህ ነው እየሆነበት ያለው። መጀመሪያውኑ ቢያስተካክለው ኑሮ ይህ ነገር ባልተፈጠረ ነበረ ማለት ነው። አሁን ከቤተሰቦቹ ጋር ከኑሮው ከውድ ባልተቤቱ ጋር ከልጆቹ ጋር መነጣጠል መበታተን እየመጣ ነው ማለት ነው። ሁላቸውም መከፋፈል እየመጣ ነው ማለት ነው። ኤቢ ራሱ ይሄን ነገር ብትሰማ አትቀበለውም። እውነት በጣም በከባድ ነገር ነው። ምክንያቱም ከሰላም ሁለት ልጅ የዳጣም እና ሰላም መሆኗን የባቢም እና ሰላም መሆኗን ብታቅ በጣም በከባድ ነው። አንዷ ስትወለድ ሁለተኛ ታዲያ ምንድን ነው ብላ በጣም ነው ያዙ ልቀቁኝ የምትለው። እሱም ያንን ስለሚሰማ ስላወቀ አስቀድሞ በቃ እኔ በእንደዚህ ያለ ሁኔታ ውስጥ ሁኜ አንቺ እኮ ብታቂ ይህን ነገር አሁን አባቴ አይደለም ብለሽ ትክጅኛለሽ ኤቢ፣ አጠገብሽም አታስደርሽኝም። ስለዚህ እንዴት ነው የምናገረው? ያውም ከሰላም ሁለት ልጅ አብራን ከኖረችው እያለ በጣም እየተጨናነቀ ይገኛል ማለት ነው። እያለቀሰ ይገኛል። ማንንም ሊያናግረውም አልፈለገ። ማርትዬ ራሱ በጣም በለቅሶ እየታጠበች ነው ማለት ነው በእንባ። እሷም አምላኬ ሆይ ወዴትም መሸሻ የለኝም፣ ወዴትም መሄጃ የለኝም፣ አንተ ብቻ ነህ አባቴ፣ እባክህ የሰማሁትን ውሸት አድርግልኝ፣ ልቤ እየፈራና እየጠረጠረ ያለውን የውሸት አድርግልኝ እያለች ፈጣሪዋን እየለመነ ትገኛለች ማለት ነው። ደሬንም ደረጀ የኝና ውራኝ እያለችው ስታፋጥጠው ነበረ። እሱም ምንድነው ማርቴ የተፈጠረ ችግር አለ እንዴ? ምንድነው የሆንሽው ሲላት እውነት እኔ እግዚአብሔርን በጣም ነው የፈራሁት እንደዛ በሚባባሉበት ሰዓት ማለት ነው። አይ ይሄ ሁሉ የተወራው እውነት ነው ወይ? መድኃኒት እኮ አወደኝም እንደማወደኛ ታውቂያለሽ አይደለ እንዴ? ታዲያ መድኃኒት ስራ ነው እያላት ነበረ። ለመዋሸትም እያሰበ ነበረ፣ ግን ለመዋሸት አልተሳካለትም። ምክንያቱም ዋሸ ይሄን ያክል ዓመት 20 ዓመት ሙሉ
በአንድ ሚስት ላይ ውሸት ሲደብቅ እንዴት ነው ግን ቤተሰብ? ኧረ ያማል። ከምር በጣም ነው የሚያመው። 20 ዓመቱ ይቅርና ደግሞ አሁን የስንት ወር ልጅ ወደ ዓመት እንዲጠጋው ነው መሰለኝ ከትንሽ ጊዜ በኋላ ራሱ ባቢ ማለት ነው። ባቢም ከነገ በኋላ ይመጣል እየሮጠ በእግሩ እየተንደረደረ አባዬ እያለ ማለት ነው። እና እንደዛ እያደረገ ይገኛል። ማርትዬም ራሱ ይሄ ነገር እውነት ከሆነ ደረጀ እውነት ከሆነ እውነት እኔ እናንተ ሰው አይደለንም፣ ሰው አንባባልም ጭራሹንም። ካልሆነ ደግሞ እኔ የፈለግከውን እንደ ባልነት ትቀጣኛለህ፣ የምፈልገው ሚስት ነኝና መቅጣት ትችላለህ እያለችው ነበረ። እውነት ነው እንግዲህ እሱም ውጣልኝ ላይ አልፈልግም፣ ይሄን እስከማጣራ ድረስ ማንንም ሰው አልፈልግም፣ እኔ ራሴ ሂጅ ነው እማጣራው እያለችው ነበረ። እንግዲህ ራሷ ሄዳ ሰላም ዘንድ ተገናኝታለች ማለት ነው። ናታን ራሱ ይዘህ ሂድ ናታን፣ ሰላም ዘንድ መሄድ ይፈልጋለሁ ስትለው ራሱ አይ እማዬ ዛሬ እኮ ትምህርት አለ ክላስ ነበረን እያለ ነበር። ክረምት አይደለ እንዴ ዛሬ እንዴት ክላስ ይኖራል? ናታን ይዘኛ ለመሄድ ከፈለክ ተው ችግር የለም ሬዲ ጠርቼ እሄዳለሁ እያለችው ነበረ። እሱም በቃ እማዬ እሺ ይሄዳለሁ ችግር የለም ጓደኞች ጋር እኮ ተቀጣጥረን የምናየው ነገር ስላለ ነው እንጂ የሌላ አይደለም ብሏታል። እሺ ትንሿን መኪና ትልቋን መኪና እየተባባሉ ባለ ሀብት እንግዲህ 2-3 መኪና ያለው ሰው ትንሿን ትልቋን እኛ በህልማችን እንደምናየው እነሱ ደግሞ በእውናቸው እያሽከረከሩ ይገኛሉ ማለት ነው። እንደዛም በምትልበት ሰዓትም ይዟት ሄዶ እኔ ግን እማዬ ሰላም ቤት መግባት አልፈልግም እያላት ነበረ። ማየትም መስማትም አልፈልግም እያላት ነበረ። እኔም አልገባም ችግር የለም ዝም ብለህ ይዘህ ሂድ እኔም ያደርገውን አድርጋለሁ ብላ ጠርታታለች። ውጭ ላይ በጠራቻት ሰዓትም ሰላም እየተገለባበጠች ነው የወጣችው። አለማፈሯ እትዬ ደህና ነሽ ወይ? እንዴት ነሽ? ምንድነው ሰላም አይደለም ወይ? ምነው ሰላም አይደለሽም ወይ እትዬ ስትል ኧረ ወይኔ የሰው ሁሉ አይን እንዴት ያለ ነው ታጥቧል በጥር የጫውበ ሆ አምላኬ ወይ ፍረድ እያለች አልነበረ። ማርትዬ ራሱ ፊቷን የተገለበጠው ገና ስታያት ሁሉ ነገር ግልብጥብጥ ነው ያለባት ማለት ነው። ይዟ ሲሄድ ራሱ በጣም ተናዳ ነበረ እየሄደች ያለችው። እንደዛም በምትልበት ሰዓትም ለምንድን ነው ይሄ የተፈጠረና ራሷን ብትወቅስም በጣም በከባድ ነገር ውስጥ ትሆናለች ማለት ነው። ይህም ሁሉ መድኃኒት ናት ያመጣችው ማለት ነው። መድኃኒት ጀግና እውነት እናደንቅሻለን። ከምንም ከማንም በላይ ከደረጀ አረጋግቶ ቢነግራት በቃ ደስ ባለባት ቀን እሷ በፈካችበት ቀን በሳቀችበት ቀን ቢነግራት እዚህ ቦታ ላይ አይደርስም ነበረ። ደረጀ ራሱ ይገላገል ነበረ። አሁን ግን ከሌላ ሰምታ ከአንዳይሉ 2 ልጅ ኑሯት እንዲያውም ከሌላ ከሰራተኛዋ አብራት ከኖረችው ምልግዝሽ እያለች ከምትተባበራት ከራሷ ሰራተኛ 2 ልጅ ከባሏ ከስትወልድ ያማል በእውነቱ ነገር እና ኤቢ ራሱ አባዬ እኮ እንደዚህ ሆኖ አይቼውም አላውቅም። ምንድነው እንደዚህ የሆነበት ምክንያት? ለምንድነው አባዬ እንደዚህ የሆነው? አባዬ ምን ሆነህ ነው? እንደዚህ ሆኖ እኮ አይቼውም አላውቅም። አባዬ ያስጨነቀኝ ምንድነው እየተፈጠረ ያለው እያለች በጣም ኤቢ ራሱ እየተጨናነቀች እያለቀሰች ትገኛለች። አባቷ በሚያለቅስበት ሰዓት አባቷ ራሱ ሶፋ ላይ ነው ያደረው። ማን የደረበልኝ እያለ ነበረ። አንጥታ ጋቢ ራሱ ያለበሰችው እሷ ናት። ጋቢ በምታለብስበት ሰዓት ምን እኮ አባዬ ከመጀመሪያ ጀምሮ እስካሁን ድረስ እኮ አንድም ነገር ሆኖ አያውቅም ነበረ ከማዬ ጋር። ዛሬ ግን እንደዚህ ሁኜ በማየቴ በጣም ከበደኝ። የአባዬ እንትን እንደዚህ ነው ወይ እያለች በጣም እየተሰማት ነው ማለት ነው። እውነት መናገር ይከብዳል። እግዚአብሔር ይግባበት ነው የምንለው። ጋሽ ደረጀ የተዳፈነ እሳት ሲገለጥ እንዲህ ነው የሚያቃጥለውና ያው እንግዲህ እሱ ይሁን። ዳጣይና ኤቢ ራሱ ምን እናድርግ እማዬ እኮ ሳሰማቀርም ያንቺን እያለቻት ነበረ። የኔን እንኳን አይመስለኝም የሰማችም አይመስለኝም ምን እንጃ ምን እንደተፈጠረ እያለች እሷም ለማዋሸት ጀምራለች። ሰላምዬ ዘንድ ደውላ ራሱ እማዬ እየመጣኝ ነው፣ ስለዚህ ምንም ነገር እንዳትናገሪ አባዬና እማዬ ልታፋች እንዲሆነ ስለዚህ ተጠንቀቂ
እነሱን አፋተሽ አንቺ አባዬን አግብተሽ ልትኖሪ ነው እያለቻት ስትናገራት ነበረ። ቆይ እንዴት ትናገሪኛለሽ እያለችን ሰላምም ዳጣን ስትናገራት ነበረ። እናትም ብትሆን የልጅ ምክርም አንዳንዴ መስማት ያለ ነው። እናትም እኮ ይሳሳታል፣ ብዙ ነገር ይኮናል፣ ብዙ ነገር ግን ያንን ሁሉ ስተቴ ነው ብላ አምና መቀመጥ እንዳለባት እኔ ምንም አላጠፋውም ብላ ደግሞ የምትከራከረውስ ነገር አረ ሰላምዬ ወዴት እየሄድሽ ነው? በእውነቱ ነገር ከባድ ነው። አትገለማምጪ፣ ስለዚህ አትናገሪኝ እያለች ዳጣዬንም ስትናገራት ነበረ። በጣም በከባድ ነገር ውስጥ እየተጋጩ ይገኛሉ። የኤቢ ፍቅረኛ የተባለው ልጅ ወዴት እያመዘነ ነው? የሚሄዱትን የሚወጡትን ቆንጆ ናችሁ እያለ ነው እንዴ? የእነሱን ቆንጂና ሲስብ የሚኖረው የሚውለው። ኤቢ ደግሞ እሱ መዋሸት በህሊናው አይወድም እያለች ስትናገርለት ስትመሰክርለት ነበረ። ይሄ እንደዚህ የመሰከርሽለት ልጅ ኋላ ኤቢ ንቂበት፣ የሆነ ነገር አድርጎ ካንቺ የሆነ ነገር ነው የፈለገው እንጂ ሌላ ነገር የፈለገው ነገር የለም። አንተናን ራሱ ሲያሽኮረመም ነበረ ኮሽና ገብቶ ምን ልስራልሽ? እኛ እኮ አለ ሰራተኛችን እናግዛታለሁ፣ ምን ችግር አለ? አንተ ኮሽና ገብተህ ወንድ ልታግዘኝ እያለችው እየነገረችው ነበረ። ለዛም አዎ ምን ችግር አለ? እኔ እኮ አግዛታለሁ የኛን ሰራተኛ። አርባክ ይፈሰሰ ሙሃት ታቀናላትም እንኳን ኩሽና ገብተህ ወጥ ልትሰራላት አይደለም። እንደዛ እያለ ይገኛል ማለት ነው። አዎ በጣም በከባድ ነገር ውስጥ እየተጠመዘዘ እየተገኘ ነው። የኤቢ ፍቅረኛ አስወጥታ ነው በአናቱ የምትቸክለው። በቀጣይ ግን በአዲስ ነገር እስከምንገናኝ መልካም ጊዜ እያልኩ ከዙ ሰናበታችኋለሁ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ ይሁንላችሁ።